በፍጹም። ቆይ ለምንድን ነው ማሰማኝ? እባክህን ሮቢ፣ ደስ የሚል ዜና አለ። ሮቢ፣ አዲስ ዜና አለ። ምንም አላተረፍኩበት። ሰሚኛለሽ? እኔ ከአንቺ የማሩ ምንም አይነት ውድቀት የለምሽ። ይህ የምታደርጊው ነገር ምንም አይጠቅምሽ። ሮቤል እንደሆነ አውላላ ሜዳ ላይ ጥሎሽ ነው የሚሄደው። ስሚ ሚራ፣ ሮቤልን ከአንቺ በላይ ነው ያውቀዋሉ። ይሄንን አውቀሽ አንቺ ወደ ራስሽ ብትመለሽ ጥሩ ነው። ልዩነታችን ምን ላይ እንደሆነ ታውቂያለሽ? እኔ ወደ ራሴ ቤት የምመልሰው፣ አንቺ ግን ወደ ጎዳናሽ ነው። ጥሩ ደግሞ እኔ ይሄንን በደንብ አሳይሻለሁ። ጠብቂ። ተይ እንጂ ሚራዬ። ቆይ አንቺ ምን ልታደርጊ ትችያለሽ? አድናን እኮ አይምሽም። ከዚህ በኋላ ጠላትሽ እኔ ነኝ። ተመልሼ እመጣለሁ። የመጣው ቀን እመኝኝ አጠፋሻለሁ። ብዙ አታወሪ ሆነሽ እየሄድሽ። ለማንኛውም መልካም መንገድ ባባ። ሚራ ከቤት ተባረረች። ሮቤል ሚራን ለመፈለግ ዱብ ልቅ ሲል ልጁ ተወሰደበት። ቀን ቀን ሰራተኛ ማታ ማታ ሰሪ የምትመስለው የቤት ሰራተኛ የሆነችው የሉሆና ሰራተኛ ማለት ነው ሚስጥሯ ተጋለጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ሉሆና ተከታታይ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። አሁን ደግሞ አሜዚንግ የሚያደርግ ነው። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት አድርጉልኝ። የደውል ምልክቷን ተጭናችሁ ደግሞ ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ ደውል ምልክቷን አጥቁራ ትላለሁኝ። ሉሆና ቀጣይ ክፍል ይሄን ይመስላል። ሚራ ከቤት ተባረረች። ፍኖት የደነፋችባትንና ያሰበችውን እየፈጸመች ነው። ፍኖት አሁን የሮቤል ተላላኪ ወይም የሮቤል ቡችላ ሆናለች። ሮቤል የሚፈልገውን ካገኘ በኋላ እንደ ሸንኮራ አገዳ መጦ አኝኮ መጥፋት የለመደው ስራው ነው። አሁንም ከቀን ቀን ስራውን ቀጥሎበታል። አሁን ደግሞ በባስ ይባስ ብሎ ፍኖትንም ሚራንም እንዲሁም ደግሞ ሉሃናን ውድ ባል ያላትን ሊያማግጣቸው ተነስቷል። ሚራን ወደ ራሴ ካለመጣኋት ሙች ይገኛለሁ የሚለው ሮቤል አሁንም ድብብ ንቅ እያለ ነው። ሚራ ግን ከዚህ በኋላ ክፋት በቀኝ፣ እኔ ምንም ያተረፍኩበት ነገር የለም። እንደ ሸንኮራ አገዳ አላምጠህ አኝ ከተፋኸኝ እንጂ ለእኔ የጠቀመኝ ነገር የለም። ይህም ከመሆኑ ፍኖትን ተማሪ ከዚህ ህይወት እኔ በደንብ አድርጌ ኑሬዋለሁ፣ ግን የጠቀመኝ ነገር የለም። መጨረሻ ላይ አውላላ ሜዳ ላይ ነው ቁጭ አልኩት ብላለች። አንዳንዴ እውቀት በ40 ዓመት ገንዘብ በ20 ዓመት የሚባለው አሁን ሚራ ላይ እየሰራ ይመስላል። እስካሁን ያሳለፈችው ጊዜና እስካሁን ያባከነችው ወቅት እንዳቃጠላትና እንደ ቆጫት ተመራለች። ምክንያቱም የአድናል ቤት የሆነውን አሳልፋ ሽጣ ብሩን ሌላ ሌባ እንደበላት አሁን በጣም ተገንዝባለች። ሮቤል እንዳልጠቀማት የሰራችው ክፋት ሁሉ አዙሮ እጇን ጠምዝዞ እንደጣላት እስር ቤት እንደወረወራት ከእስር ቤት በኋላ ከዚህ በኋላ ይቅር ብያለሁ ተምሬያለሁ እነሱ በዋስ እንደለቀቀኝ ሁሉ እኔም ደግሞ ህይወቴን ይቅር ብዬ መኖር አለብኝ ብላለች። ሚራ አሁን ያመረረች ይመስላል። ሚራ ሰው መክሯት አይደለም የተመለሰችው። አድናር መክሯታል፣ ሉሃና መክሯታለች። ነገር ግን አሻፍሬ ብላ በወቅቱ ልብ ድንቅ ስትል ነበር። በመሆኑም እሱ ሳይሆን የመለሳት የራሷ ህይወት፣ የራሷ ውጣ ውረድ፣ የራሷ ያደረገችው ሁሉ ጸጽቷት ከዚህ በኋላ በጸጸት መቀጣት የለብኝም ራሴን ቀይሬ ተለውጭ ነው መገኘት ያለብኝ በማለት ራሷን እየወቀሰች ነው። ፍኖት የሚራን ህይወት ለመኖር አስባለች። እንግዲህ የሚገርም ነው። ያው ቡችላ አይጠፋም። የሮቤል ቡችላ ሆናለች። የተካሄደውን እቤት የሚካሄደውን ሁሉ ሪፖርት በማቅረብ ትታወቃለች። እንዲሁም ደግሞ አጋሩ የሆነው ሌላ ቡችላ አለ። ስሙን ባይጠቀስም የእሱ አጋር ነው። በሶስቱ ነው ሉሃናን፣ አድናልና ሚራን ጠምደዋቸዋል። ሚራ ግን እኔ ላንቺ አላንስም ፍኖት፣ የምታረጊያቸውን ነገሮች በሙሉ ራሴ ነኝ አጠፋ የምመልስልሽ። አሁን ከነ አድናልና ከነ ሉሃና ጋር አይደለም ጥላትሽ ከኔ ጋር ነው። ተመልሼ እዚህ ቤት የመጣው ቀን ሲጣርጌ ነው ማጠፋሽ። ያኔ ነው መፍራት ያለብሽ። እኔ ሚራ ነኝ፣ ለማንም የማልሳሳ የማራራ ነኝ። ያኔ እንኳን በክፋት ተሞልቼ ለማንም አራራሁም። ሀታ ለምወደው ለሮቤል ራሱ አራራሁለትም። አሽቀንጥሬ እንደጣልኩት ታውቂያለሽ። አንቺንም ደግሞ አዙሬ አጠምዝዤ አፈጋሻለሁኝ። ብቻ ጠብቂ፣ ቀን የጣለውን ቀን ያነሰዋል። እንጠባበቅ ብላለች።
ሚራ ከልቧ ስለተጸጸተች መንገድ ላይ ቁማ ወይም ወደ መንገድ እየሄደች ራሷን እያወራች ነው። አሁን ምንድነው ማድረግ ያለብኝ? የበፊቱን ስሜን በምንድነው የምከልሰው? በምንድነው የምመልሰው? አሁን እኮ መጥፎ ተብያለሁ፣ በዛ በመጥፎ ስሜ ነው የምጠራው። በነገራችን ላይ ሀበሻ ስንባል ችግር አለብን። 1 አመት ወይም 2 አመት በክፋት ካየ ነው ረጅም አመት በክፋት የምናየው ይመስለናል። ለረጅም ጊዜ አናምነውም ወደ ራሱ ቢመለስ እንኳን። ሚራም እንደዛ ነው የሆነችው። አድናል ሊያምናት አልቻለም። አድናል ደግሞ ህፃን በሉት ህፃን ወንድ ልጅ በሉት ከረሜላ ሰጣችሁ እንደምታታልሉት እሱ ከረሜላ ሰጣችሁ ማታለል ነው። እስካሁን ከዚህ በፊትም ሮቤልና ሚራ ሲጫወቱበት ነበር። አሁን ደግሞ በፍኖት እግር ኳስ የተጫወተችበት ነው። ይቅር መቼም አይላትም። በፊት ሚራ ሚስቱ ስለነበረች ያው ግዴታ አስወጥቶ ስላልጣላት ነው። አሁን ግን ፍኖት ሰራተኛ ናት፣ ምንም አይነት የስጋ ግንኙነት የላቸውም። ስለዚህ እውነቱን ያወቀ ጊዜ አውጥቶ እንደሚወረውራት እና እንደሚያሽቀነጥራት ምንም ጥርጥር የለውም። ሮቤል ደግሞ ያው የታወቀ ነው፣ እንደ ማስቲካ አኝኮ ተፍቶ ነው የሚጥላት። ይህ ሁላችንም ያየነው ነው። ሮቤል ክፋቱ አሁንም እንደሄደ ነው። ግን ሮቤል አንድ ቀን እንደ ሚራ እንደሚመለስ ተስፋ አደርጋለሁ። ምክንያቱም የእናት ልጅ ወንድሙ ነው፣ አሳድጎታል፣ ትንሹ ነው። ይህ ሁሉ ቀርቶ እኔ ተናሽን በሆንም አባቴ ይሄን አጠጥቶኛል፣ እናቴ ይሄን አብልታኛለች እያለ መደንፋቱን ቀጥሎበታል ማለት ነው። ይህን የሰይጣን ተግባር አንድ ቀን እንደሚተወው ተስፋ እናደርጋለን። ልጁ አሁንም የት እንዳለ እያየነው አይደለም፣ የሉሃና ልጅ በመሆኑም ግን እየተስረቀረቀ እያለቀሰ ነው። የእናቱን እቅፍ ያጣው፣ የእናቱን ጡት ያጣው ህፃኑ ገና የእናቱን ጠረን ያልጠገበው ይሄንን ያክል እርምጃ መውሰዱ ምን አስፈላጊ ሆነ? ይሁን ብለው ቤት ውስጥ እንኳን ወተት አላኖሩለትም። እየተንሰቀሰቀ እያለቀሰ ወደ ቤት የምታመራው ወይም በስልክ ደውላ አዲስ ዜና አለ ልንገርህ፣ ሚራ ተባረረች። ሉሃና ብዙ ለምናት ልትመለስ ያልፈለገችው ሚራ እንዲሁም ደግሞ አድናል ብዙ ተባሳጭቶባት ከዚህ በኋላ ውልቅ ብለሽ መሄድ ትችያለሽ፣ አይደለም ለምኜ ልመልስሽ መቃብር መውረድ ትችያለሽ። የኔን ህይወት የልጆችን ህይወት ያዘበራረቅሽብኝ አንቺ ነሽ። ከዚህ በኋላ አንቺ አታስፈልጊም። በበፊት ማንነትሽ ነው የተጫወትሽ ያለሽው። ሰው ሁሉ ማሊያ ይቀያይራል፣ ነገር ግን አንቺ በነበረው ማሊያ የተጫወትሽ ነው ያለሽው። ከዚህ በኋላ ከህይወቴ ውልቅ ብለሽ ውጭልኝ። እውነቱን ደርሼበታለሁ ብሏል። እውነቱን አልደረሰበትም። ነገር ግን ማስመሰል የተካነችውና የበፊቱ ሚራ የሆነችው ሰራተኛዋ ወይም ፍኖት በእሷ ናት የቀየረችው። ፍኖት ምንም አልገባትም፣ ገና ናት ሚስጥሩ። ከሚራ አነስ ያለ እድሜ ወጣት ላይ ያለች ትመስላለች። ምክንያቱም ፊዚካሏን ሲመለከቱት ሚራ በሰል ያለችና አስተዋይ ሆናለች። ፍኖት ደግሞ ፉን የምትል ገና ወጣት ለጋ ልጅ ናት። በመሆኑም እወደዋለሁ፣ አፈቅረዋለሁ፣ ትንፋሹን እንኳን መስማት አልቻልኩም የምትለውን ሮቤል በክፋት የተሞላውን አሁንም እመጣለሁኝ ወደ አንተ ቤት፣ ድምፅህ ናፍቆኛል፣ ጠረንህ ናፍቆኛል፣ የሰጠኸኝን ትዕዛዝ ሁሉ እያከናወልኩ ነው፣ ሚራም ከቤት ተባራለች ብላ ሪፖርት አቅርባለታለች። በመሆኑም ጎበዝ፣ ጀግና፣ ጥሩ ስራ ሰርተሻል፣ ከዚህ የበለጠ መስራት አለብሽ ያለው እንትና ፍኖትን ማለት ነው። እንግዲህ ፍኖትንና ሌላ ገረዱን ሲቀጥራቸው ብር ከፍላችኋለሁ ብሎ ነው። ይቅርታ አድርጉልኝ ድራማ ስለሆነ አገላለጽ ትንሽ ደበር ይላል። ሲቀጥራቸው እንግዲህ ብር ከፍላችኋለሁ ብሎ ነው። መጨረሻ ላይ ግን እንኳን ብር ሊከፍላቸው እንደውም ከነሱ ጥቅም ፈልጎ አሽቀንጥሮ እንደሚወለውራቸው የታወቀ ነው። የሮቤል ስራ ማለት ነው። ሮቤል ጋር የምትጫወቱት ጌም በነፃ ካርድ ማገልገል ነው የሚመስለው። ሮቤል በነፃ ሰውን ማገልገል መገልገል እንደተገለገለ በኋላ አሮጌ ዕቃ ሲሆን አውጥቶ መወርወር የለመደው ነው። ሁለቱንም ሰራተኞች አውጥቶ እንደሚወረውራቸው ምንም አይነት ጥርጥር የለውም። በተለይ ፍኖት ወንድሳ ወደ አድናልና ወደ ሚራ እንዲሁም ደግሞ ወደ ሉሃና ተመልሳ ይቅርታ እንደምትጠይቅ የታወቀ ነገር ነው። ምክንያቱም ክፋት ብዙ ርቀት አያስሄድም፣ የማስኬድ ይመስላል። ብቻ ክፋት መደበቂያ፣ መጠለያ፣ መሸሸጊያ እንጂ ክፋት ማንንም እስከ ጥግ ድረስ ልኮ ወይም አድርቆ አያውቅም። ይኸው ሉሃና በመልካምነት በመካኗ ነው የተወደደ ባሏን አድናልን የያዘችው። ምክንያቱም እሷ የመጣችው ከክፍለ ሀገር እህቷን ሳራ ፍለጋ ነበር። ነገር ግን እሷን ጥሩ የተከበረ ቤት የሚወዳት የሚያፈቅራት የሚንከባከባት ጥሩ ባል ሰጣት። ይህ ሁሉ በምን ይመስላችኋል? መልካም በመስራቷ። አድናል ንቃ፣ ወንድምህና የራስህ ሚስት ከወንድምህ ጋር እየባለገች ነው። ምን ነካህ አንተ? መልካም ሰው ነህ፣ ጥሩ ሰው ነህ፣ ለምንድን ነው የማትነቃው? እስኪ ነቃ በል እያለ ብዙ ጊዜ ስትመክረው የነበረችው በፍቅሯ የተሰመጠው ወይም በመልኳ የሰመጠው አድናል ነው።
በመሆኑም ሮቤል ሉሃናን ወዷት አይደለም። አድናል የያዘውን ሁሉ መቀማት፣ አድናል የያዘውን ሁሉ መመኘት የሮቤል ምኞት ነው። ከዚህ በፊት ሉሃናን ከማግኘቱ በፊት ሚራ የአድናል ሚስት ነበረች። ነገር ግን ከአድናል መንጥቄ የግል ያረጋታለሁ የሚላትን ሚራ እኔም አበድኩልህ፣ ሰከርኩልህ፣ ሄድኩልህ፣ ሞትኩልህ የምትለው ሚራ ሮቤልን ስንት ካቀፈች በኋላ አድናል ሲነቃባት ወደ አድናል መመለስ፣ ወደዛ ማለት ወደዚህ ማለት ሁሉን ቃሸችበት። ሁሉንም ቀመሰችው። እርጉዝ ነኝ፣ እንደዚህ ነኝ፣ ብር አለኝ፣ ሀብት አለኝ፣ ማን ይነካኛል፣ ውጭ ሊሄድ ነው፣ ብዙ ነገር አለች። ነገር ግን ከሁሉም ውጭ ነው የሆነችው። ከልጅም ውጭ ከውጭም ወደ መሄዱ መቅረት፣ መጉላላት። እንደውም ይሆን ብሎ የተሸጠውን ቤት ብር በማታቀው ዶክተር እንበለው በማታውቀው ዶክተር ሰለሞን ተሰርቃ ምን መሆን እንዳለባት አውላላ ሜዳ ላይ ቀርታ፣ እንዲሁም ደግሞ ሮቤልን የግድያ አርገዋለች። በነገራችን ላይ ሮቤልን በጩቤ ወቅታው ነበር። እኔ ራሱ በምዕራፍ ክፍል 1 ማለት ነው። አሁን ምዕራፍ 2 ነው። በምዕራፍ 1 ሞተ ብዬ ነበር ያሰብኩት። ያው ሰይጣን እንዴት ብሎ ይሞታል? ቶሎ እኮ አይሞትም፣ ያላዝዛችኋል እናንተ በህይወታችሁ ውስጥ እየተመላለሰ አልሞተም ነበር። አዳኑት። ከዳነ በኋላም ደግሞ በጣም ግራ ገብቷት ታስራ ነበር። እሷም ተፈታ። ሞተ ብላ ያሰበችው ሮቤል ሳይሞት ቀረ። እንደውም የገዛ ወንድሙ ያሳደገው አድናል ማለት ነው። አድናል ይሄ ሰይጣን ነው፣ ሊሞት አይችልም፣ ቢሞትም አፈርሶ ይመለሳል እያለ ይገልጸዋል። እሱም ራሱ እኔ አልሞትም፣ ብሞትም ግን አፈርልሼ ነው የምመለሰው የሚለው ሮቤል እኔ ሁሌ አሸናፊ እንጂ ተሸናፊ ሁኜ አላውቅም። ለምንድን ነው መሸነፋችሁን አምናችሁ የማትቀበሉት? ከዛሬ ነገ እያላችሁ የምታጉላሉት? እኔ ሉሃናን ነው የምፈልገው። ልጃችሁን፣ ጨቅላ ልጃችሁን መውሰድ ትችላላችሁ። እድል ከእናንተ ጋር ናት። መምረጥ ትችላላችሁ። ልጃችሁን ወይስ ሉሃናን? ከሁለት አንዱ ምረጡና ውሰዱ። ምርጫው ከእናንተ ጋር ነው እያለ ነው። በነገራችን ላይ ይህን ይበል እንጂ ልጁን ምንም እንደማያደርገው፣ ይህን ጨቅላ ልጅ ምንም እንደማይፈርድበት ይናገራል ደጋግሞ። እውነት ይተገብረው ይሆን ወይስ በጭካኔ በተሞላ አንደበቱ ትንሹን ልጅ እርምጃ ይወስድበት ይሆን? ይህን አብረን የምናየው ነው። በህፃን ልጅ የሚጨክን ወይም በህፃን ልጅ በጣም የሚራራ ልብ ነው ለሁሉም የተካ ነው። ሀታ ሎን ጨካኝ የተባለ ሰው ቢሆን ራሱ ህፃን ልጅ ሲያይ እንደሚዝቅ እንደሚጫወት፣ ህፃን ልጅ ማሳደግ፣ ህፃን ልጅ ሲዋርቅ ደስ ስለሚል ህፃን ልጅ ላይ ምንም አይነት እርምጃ መውሰድ ተገቢ አይደለም። ያጠፉት እናትና አባቱ ቢሆኑ ልጅ ዋጋ መክፈል ምን አስፈለገ? ቢሆን ራሱ ያጠፋው ሰውዬ ዋጋውን መክፈል አለበት። እናት አባት በወነጀሉት በሰሩት ስራ የልጅ ህፃን ልጅ ምንም የማያውቅ ልጅ ወደ ምድር በቅርብ ጊዜ የመጣ መጠየቁ ለምንድን ነው? ይህ ለእኛም ጥያቄ ነው። ለሮቤል ግን መልስ ይኖራል ብለን እናስባለን። ሮቤል ወደ ራስህ ብትመለስና ወንድምህን የወንድምህን ሚስት እንደዚህ አውላላ ሜዳ ላይ የጠልካትን ሚራን እሷ ስንት ልሆንልህ፣ ልሞትልህ፣ ልታነቅልህ ያላንተ መኖር አልችልም የምትልህ ሚራ አግብተህ ብትኖር የተሻለ ነበር። አንተ ግን አሁንም የምትዝተው ሉሃና ለእኔ አድርጉልኝ፣ ሚራን ባልሽን የድሮ ባልሽን ውሰጅ እያልክ ነው። ሚራ እኔ አልመለስም፣ እኔ ቆሻሻ ሰው ነኝ፣ የምገባ አይደለሁም ለአድናል። ሉሃና ናት የምትገባው። ሰላም ህይወት መኖር አለባቸው። ከዚህ በኋላ የስቃይና የመከራ ህይወት ይበቃቸዋል የምትለው ሚራ አሁንም ለነሱ ጠበቃ ሆና እየተከራከረችላቸው ነው። አድናል የገመታት በድሮ ማሊያ ትጫወታለች። አሁንም ህይወቴንና ቤቴን የምታመሳቃቁልብኝ እሷ ናት። እኔ ምንም ማድረግ አልችልም። ከዚህ በኋላ የመረጠችው ምርጫ የምትኖረው ህይወት እሷ ናት። ስለዚህ ምንም ልትይኝ አይገባም ሉሃና፣ ሽንጥሽን ይዘሽ አትከራከሪላት። ቆይ እስኪ አንቺ ምንድነው ማስረጃሽ ብሎ ጠይቋታል። ማስረጃዬማ የኔ ልጅ ሲጠፋ ሚራ እስር ቤት ነበረች። ስለዚህ እጇ ምንም እንደሌለበት መመስከር ይቻላል። እሺ እኔ አንድ ጥያቄ ልጠይቅሽ። የአድናል ጥያቄ ነበር። ከእስር ቤት ስትፈታ ማን ነው ያስፈታት? እስኪ ይሄን ጥያቄ መልሽልኝ ብሏታል። ሉሃናም ትንሽ ካገናዘበች በኋላ እኔ ምን አውቃለሁ ብለህ ነው? ምናልባት ህጉ ሊሆን ይችላል ያስፈታት በማለት ጥያቄ ጠይቀዋለች። ነገር ግን እዚህ ጋር ልብ ማለት አለባችሁ። ሚራን ከመጀመሪያ ቀን ሂደው ሲጠይቋት ወረቀት ለሰኞ ሰጥታቸው እንደሚፈርሙላትና የዋስትና መብቷ እንደተጠበቀ ነግረዋት ነበር የመጣችው ይመስለኛል። የዋስትና መብቷ ስለተጠበቀ እነሱ ፈርመውላት የወጣች ነው የሚሆኑት። እነሱ ግን ረስተውት ይሆናል ብዬ አስባለሁ። ይህ ነው ለኔ መልስ ያለው። ለነሱ ደግሞ መልሱ ጥያቄው መልስ አጥቶባቸዋል።
ይሁንና ፍኖት ወደ ሮቤል እየሄደች ነው። እወድሃለሁ፣ አፈቅርሃለሁ፣ እሞትልሃለሁ የምትለው ፍኖት ማለት ነው። ፉን ፉን እያለች ነው እንግዲህ ፍኖት ፉን ፉን እያለች ወደ ሮቤል ወዳለበት ቦታ መሄዷን ቀጠለችበት። የሄደችውም በጨለማ ስለሆነ ሮቤልና ማነው ሚራ ተባራለች፣ ከቤት ወጥታለች። ሉሃናና አድናል ተኝተው ነበር። ሉሃና ወደ ኪችን በመግባት ፍኖት በማለት ተጣራች። ፍኖት የለችም። አሁንም ሰውን ከኔ እየራቀ ነው ቀስ ቀስ እያለ በማለት ሉሃና እራሷን መጠየቅ ያዘች። ምርጫ ያጣችው ግራ የገባት ሚራ ምን ማድረግ እንዳለባት ቆም ብላ ካሰበች በኋላ ፍኖት የምትገባበትን መከታተል ነበር ያላት አማራጭ። ፍኖት በጨለማ ፉን ፉን እያለች ወደ ሮቤል ጋር ስትሄድ ከኋላ ሆና የምትከተለው ሚራ ያለችበት ቦታ ድረስ ደረሰች። ቦታውም ስትደርስ እንግዲህ ቦታው ያገኘችው ጨቅላውን ልጅና አዲሱ ተቀጣሪ ነው። ጨቅላውን ልጅና አዲሱ ተቀጣሪ ስታገኘው ፍኖትም የት ሄዶ ነው ሮቤል ስትል ሮቤል ሚራን ፍለጋ ሄዷል በአላት። ልጁም እያለቀሰ ስለነበር ልጁ እያለቀሰ ነው አለች። ወተት የለም ወይ በማለት ጠየቀች። ወተት የለም ቤት ውስጥ እና ሂድና ገዝተህና በዚህ በጨለማ ማን ነው የሚሸጥልኝ? ምን አይነት ሱቅ አለ በማለት ጠየቃት። እኔን አይመለከተኝም 24 ሰዓት ከሚሸጥ ሱቅም ቢሆን ገዝተህና በማለት አስጠናቀቀችው። ይህን የምትከታተለውና የምትሰማው ሚራ ከበሩ ስር ሆና እያዳመጠች ነው። እሱ እንደወጣላት ተከታትላ ገብታ ፍኖትን አልጋው ላይ ከዘረረቻት በኋላ ህፃኑ ልጅ ታቅፋ ከዚህ በኋላ ስቃይና መከራ ይበቃል፣ ወደ እናትህ ጋር ወስደሃለሁ በማለት ቃል ገባችላት። እውነት ሚራ ለእናቱ ለሉሃና ልጇን ታስረክባት ይሆን ወይስ ሮቤል ይደርስበት ይሆን? ፍኖትስ ነቅታ ልጁን ታስጥላ ይሆን? ይህ ለእኛም መልስ የለውም። በቀጣይ ክፍል መልሱን እናገኛለን። ይህን ቪዲዮ ከመጀመራችሁ በፊት ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።